እሷ ራሷ ድሬት ነግራሽ ሆነ እንደገና ደግሞ ይችኛ ማን ደብቲኛ አሁን ድሬ ሐረር ካለች እዚህ ጋር ትግባ። እኔ ድሬ ሐረር መቦለቋን አላውቅም። ጉቺ በውስጥ አውራት እኔ ስሚኝ ነፍጠኛ ድሬ ካለች አሁን ትግባ። ለኔ ተቦልክ ያለው ብላ ከነገረች የማውቀው ነገር መቦለቋን ስሚ ልንገርሽ። ስለዚህ በዙሪያ ያሉ ሰዎች ይሰደባሉ፣ ይረገጣሉ። እኔ ቤት ስለመጡ ሰፖርት ስላረጉኝ ጊፍት ስለሚሰጡኝ ስለምወዳቸው ደካማ ጎን እየተፈለገ ይሰደባሉ። አንቺ ትናንትና የተናገርሽው ነገር የዛሬ ስንትና ስንት ቀን የተፈጠረ ነገር ነው። አሁን ደግሞ የተናገርኩት ነገር ወይና አውርቻት እሷን ልጅቷን አውርቻት እንዳትናገሪ ብላኛለች፣ እንደዚህ ብላኛለች፣ ፍቃደኛ አይደለችም፣ በዚህ ወጣ በዚህ ገባ ያልሽው የቆየ ታሪክ ነው ማሪ። አሁን እንደ አዲስ ልጅቷን ጭቃ ውስጥ እያስገቡ እየለጠፋት የፈለጉትን ነገር እያረጉ እያስገባች ፎሎ እያስደረገች ጊፍት እየሰጠች ስራዬ ብላ እያስረገጠቻት ነው ልጅቷን፣ እኔንም ጭምር ሁላችንንም እነ ሄለን ወርቅዬ ሁሉ ሁላችንም ለሚረገጡት ሁሉ እሷ ደስተኛ ናት። ጊፍት ትሰጣለች፣ ጋላሪ ትሞላለች፣ ቤቷ ውስጥ አስገብታ ፎሎ ታስደርጋለች፣ ጀግና ትላለች። ስለዚህ ስህተት ነው ይሄ ነገር ገባሽ? አሁን ወደ ፖይንቱ ልመጣልሽ ነው። ወደ ፖይንቱ ልመጣልሽ ነው። ምንድነው ሞዴሬተሮች እየረገጡኝ እዚህ አንቺ ዲቦራም አለች አንቺም አለሽ። ከሞዴሬተሮች ጀምረው በኔ ፈምሰው እየረገጡኝ እየሰደቡኝ እያሰደቡኝ እያለች ስታለቃቀስ ምክንያቱም እርገጫችሁ ሂጂባት ብላ ነው በጓን ያለቻት። እኔም ሄርኩበት ሲሄድበት ገጥማለሽ ማለት ነው። ኦሬዲ ገጥማለች። ሊሰማት አይገባም። ሞዴሬተሬ ልትል አይገባም። እኔ እኮ የፖስተኩትን እኮ እያንዳንዱ ባወጣው እኮ 120,000 150,000 160,000 እስከ 200,000 ነው ሲታየ ነበር የሷን ፎቶ ስፖስት። ያ ማለት ማንን እንዲያፈመሰ ይታወቃል። እምጽፍበት ይታወቃል። ገባሽ? እኔ ማንም ሰው አላፈመሰኝም። በቤቷ አስገብታ ፎሎ አላስደረገችኝም። በቤቷ አስገብታ ጌም አላጫወተችኝም። በቤቷ አስገብታ ጊፍት አልሰጠችኝም። ያንን እስካላረገች ድረስ እኔ ራሴን ነፍጠኛ ራሴን ችጌ የፈመስኩት እንጂ ማንም አላፈመሰኝም። ገባሽ? ማንም አላፈመሰኝም። ስለዚህ ገጥመሻል፣ ግጠሚ። ሞዴሬተር ምናምን እያለሽ ባንቺ ቤት ስታለቃቀስ ሞዴሬተር የነበሩት ኬክ ያሰሩልኝ ቲሸርት የለበሱልኝ ስትል ኦሬዲ ነኝ ማንም ሰው የለም። እንደዛ ብላ ስትናገር ገጥመሽ መስሎኝ ግጠሚ። ምን አስለቀሰሽ? ምን አነፋረቀሽ? ገጥመሽ መስሎኝ ግጠሚ። ለምን ታለቅሻለሽ? ስሜንስ ለምን ትጠሪያለሽ? ሂጅበት ብለሻታል። እሄድባታለሁ፣ እሄድብሻለሁ። እሷ እኔ ስትራገጥ በዙሪያ ያሉት ሰዎች ስትሳደብ አንቺ ላይ ነው የሚሄድብሽ። ስለዚህ ገጥመሽ መስሎኝ አታለቃቅሽ ብዬን ጽፌያለሁ። ሀገር ያስገባኝ። ከዛ ውጭ ተሳደበች ምናምን ለሚሉት ቤት አይደል ቤቴን ከፍቼ መናገር እችላለሁ። እንደማንኛውም እንደዚህ የሷ ተከታዮች ቦርኳ አይደለም ኮመንት ለኮመንት መልካሳከሰው ነው ነፍጠኛ። ጠንቅቀሽ ታውቂኛለሽ። ሰው ካልደረሰብኝ አልደርስም። ሲደርሱብኝ ደግሞ ቤቴን ከፍቼ አርበደብዳለሁ። እንኳን ለራሴ ለሰው ተርፋለሁ። ገባሽ? ስለዚህ እኔ አልተናገርኳትም። ባንቺ ቤት ተናግሬ ማላቅ። ገጥመሽ መስሎኝ ግጠሚ። ምን አስለቀሰሽ? ምን አነፋረቀሽ ብያለሁ። ያልኩትም ደግሞ አንቺ የማታውቂው ነገር በቤቷ ገብታ ፎሎ ታስደርጋታለች፣ ጊፍት ጋላሪ ትሞላለች፣ ጊፍት ትሰጣለች። ሂጅባቸው ደስተኛ ነኝ ካለች ካዘዘቻት ካላካቻት እሷ ናት የምትረገጠው። በጓና ለቃትም እኔ ድምጿን ኢንፌክት አድርጋ ነው የምትገባው። ድምጿን ቀይራ ነው። ማንነቷ አይታወቅም፣ ምንነቷ አይታወቅም። ሂጅባት ካለች እኔ እሷ ላይ ነው የሚሄድባት። ገባሽ? የኤልሻዴን አባት እኮ ስሚ፣ ከኤልሻዴን አባት እኮ ፎቶ ስታዘቀዝቅ የራሱ አባት ላይ ተዘቀዘቀው ተዘቀዘቀብኝ ብላ ተናገረች። እሷ ይኸውልሽ ደጋፊዎቿ ለሚያረጉት ነገር እሷ ተጠያቂ ናት። እሷ ናት የምትረገጥ። ስለዚህ ማንኛውም ትናንት ላይ የተናገርሽው ነገር ሁሉም ነገር ስህተት ሳይኖር ቀርቶ አይደለም። ህብዬ አዳምጭሽ ይቅርታ አመሰግናለሁ ብዬ የወጣሁት ገባሽ? ገጥመሽ መሰሎኝ ገጥመሻል፣ ግጠሚ፣ አታለቃቅሽ ማለት ስድብ ሆኖ ያቅም ሊሆንም አይችልም። ምክንያቱም ግጠሙ እርገጧቸው እስካለ ድረስ ደጋፊዋን አሁን አንቺ ማንም ሰው በአንቺ ስም ፎቶሽን አድርጎ የአንቺን ምልክት ሊሆን ይችላል ምንም ነገር አድርጎ ሰው ሲሳደብ እሷ ለምታደርገው ነገር አይመለከተኝም ካልሽ እራሱን እንምረግጠው። ሂጅር ገጪ ብላ ፎሎ እያስደረገች እያስገባች ጊፍት እየሰጠች ደግፋ ሳይ ካለች እሷን እንመለጠልጠው። ለምንድን ነው እንትኗን በጓኔ ታቃታለሁ? እሷን እንምረግጣት። ሄለን ወርቅዬ ጋር ለምንድን ነው የተጣላችሁ? ሞዴሬተሮችሽ ደጋፊዎችሽ ሳደቡኝ ብላ እኮ ነው የተጣላቻት። ምክንያቱም አስገብታ ፎሎ ለፍጠኛ ይሄ ነው አይደል አንቺ እየተናገርሽ ያለሽው? ብለዚህ ለዚህ ጠይቄያለሁ። ጆከርንም ፎቶ ልኬለታለሁ። እየዘቀዘቋት ነው፣ እየሰደቧት ነው፣ እየተናገሯት ነው። ጆከር አስቆሙላት ብዬ ጆከርንም ነግሬያለሁ። ለአንቺም ትናንትና እንደነገርኩሽ ሪከርድ አድርጌያለሁ። ከሁላችሁም መልስ ሳጣ እኔ ለራሴ ተናግሬያለሁ። ይችኛቱ ልጅ አትፈልግም፣ አዎ አትፈልግም። ግን ደግሞ አንቺም ትናንትና የተናገርሽው ነገር እንዳትናገሪ ብላኛለች፣ እንዲህ ብላኛለች፣ እንዲህ ብላኛለች ብለሽ የተናገርሽው ነገር የዛሬ
ከወር በፊት ነው። አሁን በዛ 15 ቀን ውስጥ እየተፈጠረ ያለውን ደግሞ የምታየው። ስለዚህ እኔ በቤትሽ አልተሳደኩም ጉቺ። እሷን ባላከብር አንቺን አከብራለሁ። ያለሽበት ሁኔታ ይገባኛል ጉቺ። ቆይ ልንገርሽ፣ ያለሽበት ሁኔታ ወጥንቅጦ ይገባኛል። እኔ ስለሚገባኝ በአንቺ ቤት መጥቼ ሰውን ተሳድቤ አንቺ እንድትሰደቢ፣ አንቺ እንድትጠቂ፣ አንቺ እንድትጠየቂ አላረግም። እኔ ገጥመሻል ብያለሁ፣ አዎ ብያለሁ። ከዛ ውጭ ሌላ ነገር ብያለሁ አላልኩም። ሀገር ያስገባኝ አላልኩም። እኔ ገጥመሻል፣ አዎ ብያለሁ፣ አዎ ብያለሁ። ገጥመሻል ደግሞ ስድብ አይደለም። አዎ የገጠማችሁትን ነገር አንቺን በፔጅሽ እሷን በፔጇ ጨርሱ። እንደኔ ብታቆሙ ደስ ይለኝ ነበር። ካላቆማችሁ ነበረብሽ ሞዴሬተር ስትል ስለማንም በቤት እንዲወራብኝ አልፈልግም ማለት ነበረብሽ። አስተወራሽ ድረስ እኔ የሚጽፋዱ ባንቺ ቤት ስሜ ባይጠራም ስለኔ ነው የሚወራው። ኬክ የቆረሱት ቲሸርት ያሰሩ እንዲህ ያሉ ስታለሽ ድረስ ብለሽ ስታዳመጥሻት ድረስ እኔም ስኮመት ብለሽ ነው ማዳመጥ ያለብሽ። ምን ኮመት ምን አልሽብሽ ማድረስ ሁሉ ሊኖርብሽ ይችላል። ገጥመሻል በላሻሌ ነፍጠኛ ግጠሚ ማለት ሁሉ አለብሽ። ምክንያቱም እሷም ብለሽ እያዳመጥሻል። ይሄው እየኮመተሽ ነው ነፍጠኛ ግጠሚ ገጥመሻል ብላሻለች። ይሄው ግጠሚ ብለሽ መናገር ሁሉ አለብሽ። ብለሽ እያዳመጥሽ ነው። ስለኔ እንደሚወራ ጠፍቶሽ አይደለም። ስለዚህ አውሪ። ኤኒዌይስ እሺ፣ ያለፈውን እንዳለፈ እንቁጠረው። ከዚህ በኋላ ግን የገጠማችሁትን አንቺን በቤትሽ በቂ ምላስ አለሽ፣ እሷን በቤቷ በቂ ምላስ አላት። በኔ ቤት ግን የትኛውንም እላፊ ነገር እሷንም ማስቆማለሁ፣ አንቺንም ማስቆማለሁ። ይሄን ያለው ነገር በኔ ቤት መሰዳደብ ሁለታችሁም ያልኩት አንቺም እሷም አትችሉ። በቃ እንደፈለጋችሁ የውጭውን እምቢ ስላላችሁ ከአቅም በላይ ስለሆናችሁ እንደፈለጋችሁ ገጥማችኋል፣ ጨርሱ። በኔ ቤት ግን አንቺም እሷም አትችሉ። ዛሴት ይሄንን የተናገርኩት አንቺም መተሽ ልክ ያልሆነ ኮሜንት አትኮምችም። እሷም በቤቴ ገስትም ላይ ይሁን በኮሜንት አይቻልም። እሷ በቤቷ ግን በጌም በኩል መታ ስትናገር በቤቷ ሄደሽ ጻፊላት። በቤቴ ከተናገረች ግን እንዲህ እንዳንቺ ገስት ላይ ገብታ ነቅዬና ማስወጣት ማስቆም አይደለም፣ ነቅዬ አስወርዳታለሁ። አንቺን የሚነካ ነገር መናገር አትችልም። አንቺ እያወራሽ ያለሽው ነገር እሷ በጌም በኩል በቤቷ መታ ለተናገረችው ነገር ቤቴን ነቅልዬ መውጣት እንጂ እሷን ማስወጣት አልችልም። አቁሚ ማለት አልችልም። ቤቷን ገስት ላይ እንዲህ እንዳንቺ ገብታ ግን አንቺን የሚመስል ድባብ ያለው አሽሙር ብትናገር አስቆማለሁ። አንቺም ደግሞ በኮሜንት መተሽ የማይሆን ነገር እንድትጽፊ እንድትናገሪ አልፈቅድም። መልካም ቀን ነበራችሁ፣ ሀቅ ነው ነበራችሁ፣ አልተሳካማው። ዛሬ ላይ ተከባብራችሁ ዝም ብትባባሉ ደስ ይለኝ ነበር፣ ግን ዝም መባባል አልቻላችሁ ማለት ገጥማችኋል። በውጭ ጨርሱ። ይሄንን ነው ነፍጠኛ እየተናገርኩ ያለሁት። ያዩ ልጆች ይሄንን እንዳልሽ ስለነገሩ ያመንኩት ደግሞ ካንቺም ከሷም ድጋፍ ውጪ ስለሆኑ ነው እንጂ እኔ ትላንትና ሀገርን አስገብቻት ራሱ ውስጤ ደስ አላለው። ምንድነው ያሰብኩት? ለነፍጠኛ ሞዴሬተር ሰጥና ከዛ በኋላ አትሊስት ሚዩት እንዳትደረግ አደርጋለሁ አልኩኝ። ዛሬ ግን ተደውሎ ሲነገረኝ ደበረኝ። ለምን አስፈልገ ነፍጠኛ ያንን መታ መጻፏ? የእውነት እንደምትዩ ማክበሩን ታዩ ብትወጂ እኔ ሰላሜን የሚነሳይ ነገር ውስጥ አከችኝ። በቤቷ ነው አይደል የተናገረችው? በዛ ቤት ሄደሽ መጻፍ ትችይ ነበር። ኤኒዌይስ ከዚህ በኋላ ላለው እኔ ያስተካክላለሁ። አንቺ መተሽ እዚህ ቤት እሷ ባለይ ሰዓት መጥፎ ነገር አትጻፊ። እሷም እንዳትናገር ገስት ላይ ገብታ ሆነ ኮሜንት ላይ እንዳትናገር አደርጋለሁ። ከዛ ውጪ ስለተከታዮቹና ስለተከታዮችሽ ነው አይመለከተኝም። በቃ አምደን እምችለው ሞክሬያለሁ፣ ታግያለሁ። አይሆንም ስለምትያግለሰብ ደግሞ ዛሬም ማውርቻታለሁ። ዛሬም ማውርቻታለሁ። ሌላውን ነገር እኔ አላውቅም። ይሄ ነው ያለው ነገር ነፍጠኛ። እሺ እንደዛ ከሆነ መጻፍ የማይጠበቅብኝም ማውራት የምፈልገውን የራሴ ቤት አለኝ፣ ፔጅ አለኝ። ወሬ እስካወራሽ ድረስ ይሄ ማህበረሰብ አሉባልተኛ ነው ብሎ ይሰማሻል። ማውራት ከፈለኩኝ ማውራት ቤት አለኝ፣ ፔጅ አለኝ። ነፍጠኛ እኮ ማስቆምም ትቻለሁ። ድሮ እኮ መጥቼ ታይልሽ ነበር አይደለም ስትናገር። አሁን ግን ማስቆምም ትቻለሁ። መጥቼ ራሷ አይቼሽ ትዬ ነበር። ቦቼን እኮ አክብሬያችሁ እናቴ ትሙታ አክብሬያችሁ እኮ ሁሉንም ነገር እኮ ትቻለሁ። እሷ የምታረገውን ነገር እያየሽ ነው። እኔ ላይ የሚደረገው ነገር ትክክል ነው ብለሽ ታስቢያለሽ? ጉቺ ገጥማችሁ የለም ጨርሱ። ገባሽ? ጉቺ ለወንድ ብር አብልቼ ሳይሆን ሰርቼ ላቤን ጠብ አድርጌ ቤት ሰርቻለሁ። ገባሽ? በዛ ቤት ነፍጠኛ አሁንም ቢሆን ላፊን የቤት መነጋገር አላስፈልግም። እሱንም ቤቷ
በቃ እሱንም ቢሆን ማለት ይፈልጋል ቆምኩሽም ስላልሽ አካፍታለሁ። እኔ ማውራት ከፈለኩ ቤት አለኝ፣ ግን አላስቆምሽም። አክብሬ እኔ ትቻለሁ። እሷ የምታረገው ነገር ስላልሆነ እኔ ብቻ ብዬ ሞክሬ ነበር። አሁን ግን ኦፍ ኮርስ አላስቆምኩሽም። ዚስ ዴይስ እኮ ቤትሽን ከፍተሽ ስትናገሪ አይቼ ነው የማልፍሽ። እንደ ድሮ ገስት ላይ ገብቻ አቁሜ አልልሽም። በሰዓቱ ብያለሁ የሚቆም ምክንያቱም እኔም እየተደረገብኝ ያለ ነገር አለ። እሷ ሁለታችንን ማስቆም ስትችሉ ገጥመናል ብለሻል እኮ ገጥመናል ስላሽ እንደገጥመናል። እኔ እያልኩ ያለሁት እኔ ቤት እንዳትሳደቢ ነው። አንቺ ሞች እሷ ይሄ ነው እኔ ተሳድቤ ማለት በቃ ይሄን ያልኩት ታዳምጫት ገጥመን መሰለኝ አልኩኝ። ምክንያቱም እንዳትሳደቢ ነው ያልኩት። ሁሉም ነገር የሆነ ነገር ውጪ ላይ የምታደርጉት ነገር አይመለከተኝም። በቤትሽ እንደፈለግሽ በቤቷ እንደፈለገች። ለኔ ግን አንቺም እሷም እህት ስለሆናችሁ ብችል ማስማማት ነው። ማስማማት አልቻልኩማ። ኮመንት ላይ ስትሳደቢ እኔ ባይሽ ሚውት አረግሽ ነበር፣ አላየሁሽ። እኔ ራሴ ባይሽ ነፍጠኛ ሚውት አረግሽ ነበር። እሷ ስታወራ ግን ህብረት ታዳምጫታለሽ። እሷ ስታወራ በቤቷ እያወራች ያለችው በእሷ ቤት ያለ ባንቺ ቤት ያለ ባንቺ ቤት ያለ ህብላችሁ ስታዳምጡ ኖርማል ነው። እኔ ልረገጥ እኔ በቤቷ ነው እያወራች ያለችው። እንዴት ነው እየተረዳችኝ ያለችው? ባንቺ ቤተሰቦችም እያዳመጧት ነው። እየሰማሻት እኮ ነው። አይ ነገርሽን ስትጨርሺ ስሚ ነፍጠኛ ተመልሼ እመጣለሁ አላልሻትም? ነፍጠኛ እኔ ተይም ብላት እኮ የምትቀጥለው ነገር ነው። ቤቷ ነው። እኔ ነቅዬ መውጣት ከነበረብኝ እኔም በቤት ይቀጥላሉ። ኖርማል ነው እኮ ነቅልሽ ሰማሽ አይደለ? በቤቷ ነው አይደል? ገስት ላይ እንዳንቺ ያስገብቻት ያን ኖሬ ስታወራ አሽሙሩን ስታወራ ሰምቼ ጸጥ ብዬሽ ከሆነ ያኔ ጠይቂ። ኦኬ ገስት ላይ እንደዚህ ያስገብቻት። አሁን አንቺ ምንድን ያልኩሽ አዳምጪ። አሁን አንቺ እላፊ የሆነ እኔን የማይመለከተኝ ነገር ስታወሪ አቁሚ ያልኩሽ አይደል? አይመለከተኝም። ስለዛ ቤትሽ አላስቆምኩሽም ስትይ ልታስቆሚኝ አትችይም። ምክንያቱም ከዛ በኩል አላስቆሙም አልኩሽ እኮ አላስቆማችሁም አልኩሽ እኮ። እኔ እያልኩሽ ያለሁት ስለዚህኛው ነው። እንዴት ነው እየተረዳሽኝ ያለሽ? አሁን ስለምታወሪ ወሬ እዚህ ጋር ገስት ላይ አቁሚ ብዬ የምልሽ በቤትሽ ነው ማውራት ያለብሽ። ቤት እዚህ ጋር ታስታውራ ብቻ ነው ለምትቆንጭ እንዴ መች አንቺ እኮ ያልሽው አቁሚ ልሽ ነበር። አሁን ትቼሻለሁ አልሽ። አቁሚ ስትይኝ አቁሚ ነበር። አሁን ግን ለምን የተውኩበትን ምክንያት ታውቂያለሽ? እኔ የተውኩትኝ አቁሚ ብዬ ማለቴ ለኔ ጥሩ ኢሜጅ አልተሰጠኝም። ስለዚህ አምደን ባንቺ የማይመለከተኝም በሷ የማይመለከተኝም። በቤቴ ግን አንቺ ማትሳደብም በሷ ጥያቄ ነው እንጂ እኔ መልስ የሰጠሁሽ ላፊ አልተናገርኩም። ቤቱን አውቀዋለሁ፣ የማን ቤት እንደሆነ አንቺ ማን እንደሆነሽ ማን ደጋፊ እንደሆነሽ ሁሉንም እንድትሰደቢ አልፈልግም። እሷም እንድትሰደቢ አልፈልግም። አከብሬያችሁ አቁሜ ነበረ፣ ግን እየተሰደብኩ ስለሆነ መመከት አለብኝ። ሰው ነኝ ይሰማኛል። መክቻለሁ አልኩ። ገባኝ፣ ተረዳሁሽ እኮ። ከዛ ወዲህ አቆምኩኝ እኮ። ከዛ ወዲህ መጥቼ አቁሚ ብዬሽ አውቃለሁ። እመጣለሁ አይደል? አይቼሽ ነው የምወጣው። ጆይን እላለሁ። ስድብ ላይ ከሆንሽ ጥዬ እወጣለሁ። አለቀ። ይሄ ነው ያለው ነገር። ይሄንን ነው እየነገርኩሽ ያለሁት። እሷ ሞዴሬተር ተሸፍታ አሰርታ ስትይው ቁጭ በስታዲያም ጨፈርሽ አትወጭ። በቤት ማራጭ እኮ ያለችው ነፍጠኛ እንዴት ነው የምትረጅ? ሌላውን ልንገርሽ። ሌላው ትናንትና የተናገርሽው አንዱ ምንድነው 15,000 ኮይን በውስጥ ስጪኝ ብላ ይሄን ተይው። ሶኬ ችግር የለም እኛ እንጨርሳለን። ማርያ ገባሽም አንቺ 5,000 ኮይን በውስጥ ስጪኝ ብላ ጠይቃኝ አልሽ። እኔ ፖስትቸዋለሁ። የፖስትኩት የጻፍኩትን የራሴን ጽሁፍ ላይ ጽፈሻል እኮ ራስሽ ኮሜንት ላይ ጽፈሽ ከኮሜንቱ እጂ ስሰጥሽ ገስት ላይ ተናግረሻል። 5,000 ብያት ነበር 15,000 ሰጠችኝ ብለሽ እኮ ራስሽ ተናግረሻል። የዛን ቀን ላይ ስለዚህ ይኸውልሽ ትናንትና የተደረገው ነገር ምንድነው? በየቤቱ ከእኔ አይችሉኝም። ሲጀመር ጓደኞቼ ቤታቸውን ከፍተው በሚቀመጡበት ሰዓት ምንድነው የሚሏቸው? በውስጥ እየሄዳችሁ ኮይን እንደምትለምኑ እኮ ጉቺ ተናገረች፣ ተጋለጣችሁ ምናምን እያሉ እየተናገሩ ራስሽ ኮነሽ የተናገርሽ ይዘው ለማኝ አይደለም። ስሚ ልንገርሽ፣ አዳምጪኝ መጀመሪያ። እኔ ለማኝ አይደለም። አንቺ ኖ አንቺ የሆነ ነገር ልታጣሪና ልታጸጂ ስለፈለግሽ አዳምጪኝ አትበይ። አንቺ ነሽ እኔ ቤት የተናገርሽው የዛኑ ቀን ራስሽ። አሁንም እሱ ነው የምናገረው ጉቺ። አሁን እኮ ለተመልካቹ ነው የምናገረው፣ አንቺን እኮ አይደለም ጉቺ። ስሚ አንቺ ስላልተናገርሽ እዛ ላይ የጠየቁት ኮይኑን የጠየቁት 3,500 ኮይን ነበረኝ ስልኬ ላይ ማለት ነው። እገዛለሁ ብዬ መግዛት ፈልጌ ምንድነው የተፈጠረው ነገር? ገስት ላይ ነበርን። ሰሊምም አለች አልሞተች። ሰሊም ነበረች፣ የዲቦራ ሞዴሬተር ሮዛ ነበረች። ተሰብስበን ነበርና ምንድነው የተፈጠረው ነገር? ለካ ሰሊም እኛ ጋር እያወራች አንቺ ቤት ናት በሌላ ስልክ።
ሪከርድ እያደረገች ነው። ሪከርድ የምታደርገው ምንድነው? ለጆከር ጊፍት እያወረርሽለን ነበር አንበሳ። ከዛ ጊፍት እያወረርሽለን ነበርና በጎን ደግሞ ምን አወራ? ሻርክ አወርድልሻለሁ ለጌም ሻርኳት። ሻርክ ነው የማወርድልሽ ስላት 3500 ኮይን አለኝ ሻርክ አወርድልሻለሁ አልኳት። ከዛ አንቺና እኔ ያለንን ቅርርብነት ታውቃለች ሰሊም፣ ሁሉም ሰው ቃል ሲጀመር። ከዛ ምንድነው የተፈጠረው ነገር? ለጆከር ስትሰጪው ጊፍት ለጆከር እኮ 4 ነው 2 አንበሳ ሳይሆን 3 አንበሳ ሳይሆን ረሳሁት አወረደችለት ጉቺ። ስለዚህ ወይ በውስጥ ሄደሽ ጠይቂያት ወይ ኮመንት ላይ ብጽፊላት እኮ ጉቺ 5000 ኮይን ወይም ደግሞ ተሰጥሻለች ጠይቂያት አለችኝ። የነሩዛም የዲቦራ ሞዴሬተሮች ምናምን ነበሩ። እሺ በቃ ወጥቼ ወይ ኮመንት ላይ ጠይቃታለሁ ወይ በውስጥ ጽፍላታለሁ በቴሌግራም አልኳቸውና ወጣሁ። ለምን 3500 ኮይን ስለነበረኝ 5000 ፕሌን ለማውረድ 1500 ገዛለሁ ስላት አትግዢ እህትሽ ናጉቺ ትቀራረባላችሁ ስጪኝ ባያት ስትለኝ ሌሎችም ነበሩ አሉን። መጣው ጠየቁሽ በውስጥ አስገባሽኝ 15000 ኮይን ሰጠሽኝ 5000 ደረሰኝ ያለኝ ጋር ጨማምሪ ለሰሊም ሰጠዋት። ከዛ ውጭ እኔ ነፍጠኛ ተርቤ እርቦኝ ምን ብሎ መጥቼ የጠየቅኩት ታሪክ የለም። እኔ እዚህ ሶሻል ሚዲያ ላይ እርቦኛል ብዬ መጥቼ ሰውን ከምጠይቅ ብሞት ይሻለኛል። ሲጀመር በውስጥ ነፍ ማአት ቤተሰቦች አሉ፣ አክስቴ አለች፣ እህቶቼ አሉ እኔ ሰፖርት የሚያደርጉ ሰዎች። ችግር ውስጥ እንኳን ብገባ ማለት ነው ለማኝ አይደለሁም። በራሴ ሰርቼ የምተዳደር ልጅ ነኝ። ለተመልካቹ ነው ለአንቺ አይደለም። አንቺ ታውቂያለሽ፣ ሰሊምም ታውቃለች። ያውቃሉ ብዬ ነው የፖስተትኩት የጻፍኩትን ይቅርታ ስልክ ገብቶብኝ ነው የጻፍኩትን የራሴን ቴክስት ለሰሊም ጌም ነው ብዬ ያልኩትን እስከነቀኑ እስከነ ምናምን ፖስቻለሁ። የማንንም ሳይሆን የራሴን የጻፍኩትን ነው ያወጣሁት። የጻፍኩትን አስገብኝና 5000 ስጪኝ ለሰሊም ጌም ማውርደው ነው ብዬ የጻፍኩትን የራሴን ፖስቻለሁ በቤቴ ማለት ነው። ምክንያቱም እዛ ጋር የሆነ በራሴ የደበረኝ ነገር ነበር። ከአንዴን ሁለቴ ነገሮች ሲደራረቡብሽ ልብሽ ይሰበራል፣ ትናደጃለሽ ምናምን። እዛ ጋር የደበረኝ ነገር ስለነበር አላብራራሁም በቤቴ። እንደዛ ነው ሰጥቼሻለሁኝ ወጣ ገባልሽኝ እሺ አመሰግናለሁ ብዬ ወጣሁ። ከዛ እኔም ብቻ ሳይሆን ጓደኞችን ሳይቀር ለማኞች እያሉ በየቦታው ያሳድዷቸዋል። እኔ ለመንኩት ለሰው ስለነበር እንጂ ሰው ሰፖርት ላደርግ ስለነበር እንጂ ለራሴ አይደለም። እዛ ጋርም ጽፌያለሁ፣ ቀኑም አለ ፖስቻለሁ። ያለው ነገር ይሄ ነው። ፈጣሪ ጠብቅሽ ጉቺዬ። እኔ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። በእኔ የተነሳ ማንም ሰው እንዲወቅስሽ አልፈልግም። አጥፍቼ ከሆነ በጣም ይቅርታ። ከቤትሽ መቅረት ካለብኝ እቀራለሁ። ፈጣሪ ነፃ ያውጣሽ ጉቺዬ። ኮመንትም እያየሁ ነው አስወጫት፣ እንደዚህ በያት። ፈጣሪ ነፃ ያውጣሽ የኔ እናት። እሱ በጥበቡ ነፃ ያውጣሽ። ሌላ ምንም ልልሽ አልችልም የኔ እናት። አዎ ይሄው ነው ያለው ነገር። አመሰግናለሁ ውዴ። አስቀይሜሽ ከሆነ ይቅርታ። አላስቀየምሽ። ቤትሽ ሰላም የለውም፣ እንደው ሰላም የለውም ቤትሽ። አላ ሰላም ያስፍን ማሬ፣ ሰላም ይስፈንልሽ፣ ሰላሙን ይስጥሽ የኔ እናት። እንደው ፈጣሪ ነፃ ያውጣሽ። ቸው ማለኛ አሽሙሩን በጥበቡ እንደ ሰው የማይሆነው ጌታ የማይቸግረው ነፃ ያወጣሽ እናት። ያሳዝናል በእውነቱ። እሺ ቸው ማሪ፣ አመሰግናለሁ። መልካም እድል። ጌምም አለብሽ። አመሰግናለሁ ማሪ፣ ቴንኪው። እሺ